የተገለጠው የሁላችንም ጌታ የሁላችንም ሕይወት የሆነው መድኃኒታችን ኢየሱስ ክርስቶስ የተገለጠበትና የሁላችንንም ኃጢአትና በደል ከላያችን ላይ ያንከባለለበት እኛም ጠላታችን ዲያብሎስን ያሳፈርንበት ዘመን ነውና በተጨማሪም ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያውን ተአምር በሰርግ ቤት እንዳደረገ ነው ቅድም የተማርነው። የመጀመሪያው በብሉይ ኪዳን ብዙ ተአምራት ተደርገዋል። ነገር ግን በአዲስ ኪዳን የመጀመሪያውን ተአምር ጌታ በሰርግ ቤት ተገኝቶ የሰርግ ቤትን ባርኮ በቤቱ የነበረው ጉድለት ሞልቶ ብዙ የጎደለ ነገር ነበረ። ጠላ ብቻ ጠጅ ብቻ አልነበረም። ምግቡም አልቆባቸው እንደነበረ ተጽፏል። ይህን ሁሉ ጌታ ቤቱን በበረከት ሞላው ማለት ነው። ያችን የስራቀተዋን ሴት በኤልያስ ዘመን የነበረውን ረሃብ ስታስታውሰውና ስትነግረው ያንን ባዶውን ማሰሮዋን ዘይት እየሞላ እየቀዳች እየወሰደች ወደ እንስራዋ እንድትገለብጥ ያደረገ እግዚአብሔር በነቢዩ አድሮ አሁን ደግሞ ራሱ ጉድለታቸውን እንደሞላ መጽሐፍ ቅዱስ ይናገራል። እና ጌታ ሰርግን ይወዳል ማለት ነው። ጌታ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት በኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ላይ እንደተናገረው ጌታ መጀመሪያ የሰውን ልጅ ከፈጠረ በኋላ ሁሉን የሚያውቅ ነውና ጋብቻን ስለ 3 ነገር ጌታ መስርቷል። አንደኛ ብቻውን እንዳይሆን፣ ሰው ብቻውን እንዳይሆን ማለት ብቸኛ እንዳይሆን። ሁለተኛ ደግሞ ዘር እንዲተካ በዚህ ምድር ላይ ይሄ በዓለም ላይ የተሰበሰበውን ህብረተሰብ የምናየውን በሚሊዮን የሚቆጠር ህብረተሰብ በፋብሪካ የተፈበረከ ሳይሆን 2 ተቃራኒ ጾታዎች እግዚአብሔር ባርኳቸው በሚያደርጉት መስተጻምር እግዚአብሔር እያበዛቸው እየባረካቸው የተገኙ ናቸው ማለት ነው። ይሄ ሁለተኛ ዘር እንዲበዛ፣ ሶስተኛ ደግሞ በፍቶት እንዳይጎዳ። በእነዚህ 3 ቁም ነገሮች ጋብቻን እግዚአብሔር ለሰው ልጆች ሰጥተዋል ማለት ነው። በጋብቻም ተገኝተዋል ማለት ነው። ከጾመ ከጸለየ በኋላ 40 ቀኑ ካለቀ በኋላ ጌታ በሰርግ ቤት ተገኝቶ እመቤታችንም ተገኝታ ሐዋርያትም ተገኝተው ወንጌላዊ ቅዱስ ዮሐንስ በዓይኑ ያየውን በጆሮ የሰማውን የጻፈልን በምዕራፍ 2 ላይ እንደምናነበው ከቁጥር 1 ጀምሮ እና ቤቱ በበረከት ተሞልቷል ማለት ነው። ስለዚህ እግዚአብሔር ጋብቻን ባርኳል ማለት ነው። እግዚአብሔር ጋብቻን ቀድሷል ማለት ነው። ስለዚህ ተጋቢዎች ሁልጊዜ ወደ እግዚአብሔር ቤት ወደ ቤተ መቅደስ እየመጣችሁ ጋብቻችሁን በዚህ ባማረ ሁኔታ ማለት ነው። እነዚህ ዛሬ 5 ናቸው ተጋቢዎቹ ማለት ነው። 5 ጥንድ ናቸው ማለት ነው። ንስሐ ገብተው በፈቃደ ካህን በምክረ ካህን ጸንተው ወደ ቤተ እግዚአብሔር መጥተው በመቅደሱ መካከል ቆመው ከዚያ እጃቸውን በወንጌሉ ላይና በመስቀሉ ላይ ጭነው ላይለያዩ ላይፈታቱ በሐዘንም በደስታም ቢሆን በመታመምም ቢሆን በማንኛውም ምክንያት ቢሆን ላይለያዩ ከሞት በስተቀር ማለት ነው። እንግዲህ ጋብቻ የጸና ነው። ትልቅም ተቋም ነው። ብዙ ቤተሰቦች የሚመሰረቱበት ልጆች የሚገኙበት ነው እና ይህን ጋብቻ ዛሬ በእግዚአብሔር ፊት ስላደረጉ ልጆቻችን በደንብ እግዚአብሔርን አመስግኑላቸው። በደንብ አድርጋቸው። ግማሾቹ 2 ዲያቆናትና የቤተክርስቲያን አገልጋዮች ናቸው፣ 2 ማለት ነው። ሌሎቹ ደግሞ እንደዚህ የሰንበት ትምህርት ቤት የቤተክርስቲያናችን ልጆች ናቸው። እንግዲህ ይህንን ጋብቻ መፍራት አያስፈልግም። ዛሬ ዓለም በርኩሰት እየተሞላ ነው፣ ቅድስና እየጠፋ ነው። የሚወለዱ ልጆች እግዚአብሔርን በማመስገን ፈንታ እግዚአብሔርን የሚረግሙ ቅዱሳንን የሚጠሉ ያሉበት፣ በዚህም ምክንያት ምድሪቱ እየተረገመች
ያንን የመከራ እሾህና አሜከላ የምታበቅል ሆናለች ማለት ነው። ክፋት በምድር ላይ የሞላው ያ የበረከት ኑሮ የበረከት ሕይወት ከቤተ ክርስቲያኒቱ እየጠፋ ስለሄደ ዛሬ ምድሪቱ ስለተረገመች ትውልዱ የበረከት ትውልድ አልሆነም። ስለዚህ የበረከት ትውልድ ለማግኘት እንደነ ተክለ ሃይማኖት አይነት ልጅ ለማግኘት ከነ ጸጋ ዘአብ ከነ እግዚአብሔር ከነ ሳሙኤል ነቢዩ ሳሙኤል ከሱ እናትና አባት ነቢዩ ተገኝተዋልና ስለዚህ እንዲህ አይነት ከነቢይት ሐና የተገኘው ሳሙኤል ነው። እንዲህ አይነት የተባረከ ልጅ ለማግኘት ጋብቻን በእግዚአብሔር ቤት ማድረግ ያስፈልጋል ማለት ነው እና ዛሬ ያላገባችሁ ሴቶች እህቶቻችን፣ ወንድሞቻችን ጋብቻችሁን እግዚአብሔር ተገኝቶበት ካህኑ ተገኝቶ እግዚአብሔር ባርኮት የሆነ እንደሆነ ያማረ ይሆናል። የሚወለዱ ልጆች ለሀገር የሚጠቅሙ ለቤተ ክርስቲያን የሚጠቅሙ ለወላጆቻቸው የሚጠቅሙ ልጆች ማግኘት ይቻላል ማለት ነው። ይህን ለማሳሰብ ነው። በተረፈ አንድ ተጨማሪ ማሳሰቢያ በቅዳሴው ሰዓት እናስቀድስ ድምፅ ማጉያው እየተቆራረጠብን ነበር። እንደምታውቁት መብራቱ ይሄዳል ይመጣል፣ ይሄዳል ይመጣል። እንግዲህ እግዚአብሔር ወደፊት ያስተካክለዋል ብለን ተስፋ እናደርጋለን። እስከዚያው ድረስ ግን ለካቴድራሉ ትልቅ ካቴድራል ነው። ሁሉንም ነገር ማሟላት ይገባዋል ማለት ነው። ማሟላት ያለበትን ነገር ሁሉ ማሟላት አለበትና እናንተ እያላችሁ የጎደለ ነገር ሊኖር አያስፈልግም። ሁሉም መሟላት አለበት ማለት ነው። እግዚአብሔር ስለሚባርከን እግዚአብሔር ስለሚቀድሰን ሳንለምናችሁ እናንተ ራሳችሁ አውቃችሁ ምን ይጎድላል ብላችሁ ጠይቃችሁ እግዚአብሔር አብስቶ በረከት የሰጣችሁ ሀብት ያላችሁ ንብረት ያላችሁ በቅዱስ ሚካኤል እናንተው ለምትገለገሉበት አገልግሎት አሁን ያስፈልገናል። ጄኔሬተር ደረጃውን የጠበቀ መብራቱ ሲጠፋ በአውቶማቲክ ሆኖ ራሱ የሚያበራ ራሱ የሚያጠፋ አሁን ቅድም የልማት ኮሚቴው ሰብሳቢ አቶ ሸዋን ግዛው እንደነገረኝ 1 ሚሊዮን ብር አካባቢ ይኖረናል ብሏል። ጨማምረንበት በጋራ እናንተም ከዛ ተጨማሪ ስብከተ ወንጌል ጋር የተወሰነ ብር እንዳለ ይህንንም ወደዛው አካውንት አስገብተን ይህንን የምትሰሙ ደግሞ እናንተ ልጆቻችን ጨምራችሁበት ከካቴድራሉም ጨምረን የተወሰነ ብር ጨማምረን ቆንጆ የሆነ ጥናት አድርገን እንገዛለን ማለት ነው። ስለዚህ በስብከተ ወንጌሉ በኩልና በልማት ኮሚቴው በኩል ገቢ እንድታደርጉ እናሳስባለን። በልማት ኮሚቴው አካውንት ያለው ለጄኔሬተር የተሰበሰበ ብር ነው ማለት ነው እና ይህንን ለማሳሰብ ነው። ወደ መጨረሻው ጸሎት እንሄዳለን። አቤቱ ቅዱስ አምላክ እግዚአብሔር ሆይ ሌሊቱን ባርከህ ቀድሰን በሰላም በሕይወት በጤንነት ስላሳደርከን እናመሰግንሃለን። ቀሩን ባርከህ ቀድሰህ እንድትሰጠን እንማጸንሃለን። ሀገራችን ኢትዮጵያን ጽኑ ሰላም እንድታደርግልን በተዋህዶ ሃይማኖታችን እንድታጸናን ነፍሳተ ሙታንን እንድትምርልን ሕያዋንን እንድትጠብቅልን በዛሬው ዕለት ጋብቻቸውን በቅድስት ቤተ ክርስቲያንን ተገኝተው የፈጸሙትን ልጆችህን ጋብቻቸውን የአብርሃምንና የሳራን የይስሐቅንና የርብቃን የዘካርያስንና የኤልሳቤጥን የጸጋ ዘአብንና የእግዚአብሔርን የሌሎችንም ደጋግ አባቶች እናቶች ጋብቻ እንደባረክ ይህንንም ጋብቻ የተባረከ የተቀደሰ ጋብቻ አድርግልን። አቡነ ዘበሰማያት ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁ በምድር የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ንጽሕት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን።
ጠብቃቸው እስከ ዘላለሙ ድረስ ከፍ ከፍ አድርጋቸው። ባሉ ጊዜ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ራጃት ቤዛን መንጋት ቅድስት ቤተክርስቲያንን ጠብቃት። ለነገሥታትና አንዱ ስለሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃት በዚህች ክብርት ቤተክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስን ሥጋውን የበላችሁ ደሙን የጠጣችሁ በማወቅ ወይንም ባለማወቅ የሠራችሁትን ኃጢአታችሁን ያስተሰርይላችሁ። ሥጋ መለኮት ስለሚባል ሥጋው በመሕግ ሥርዓት ስለሚባል ደሙ ባለፈው ይቅር ይበላችሁ በሚመጣውም የጠበቃችሁ ለዘላለሙ ሁሉ ፍጡራነ ኃጢአት ወኩሉ እለ ለመንግሥተ ሰማያት በአቡሁ ለመንፈስ ቅዱስ እግዚኦ መሐረነ ክርስቶስ መንፈስ ለማርያም ከማሁ በሐልዮ በነቢብ በገቢር በእውቀት ባለ እውቀት የተሠራ ኃጢአት ማይሠራ ኃጢአትን እግዚአብሔር ይፍታ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር እና አገልጋዮችን ባሮችን ይባርከን። የተቀበልነ ቅዱስ ሥጋውና ደግሞ ኃጢአት ማስተስሪያ ያድርግልን። የጠላትን ኃይል በመንፈስ በደንብ አሰልጥነን ምሕረትን የተመላ ትምህርት የምትሆን እጅግ በረከትና ተስፋ እናደርጋለን። በቅዱሳኑ አድርገን በቅዱሳኑ አድርገን ቅዱስ ሥጋውን በሚደረግ የሰጠንን ጸጋ
ጲላጦስ ጌታን ይሰቅሉት ዘንድ ለአይሁድ አሳልፎ ስለሰጣቸው የሞት ፍርድ ፈረደበት። ራሱንም በሰይፍ እንዲቆርጡት አዘዘና እንደ ትእዛዙ ፈጸሙ። በጌታችን አገባብ መሞት ጢባርዮስ በጣም ሐዘን ተሰምቶት ነበርና፣ ዳግም ጢባርዮስ በልጁ ሞት ልቡ ነድቶ አንጀቱም ተቃጥሎ ነበርና፣ ከዚህም በኋላ ንጉሡ ጢባርዮስ ጌታችን ሙት በማንሳት ድውይ በመፈወስ ገዳም ያደረገውን ልዩ ተአምራት አስቦና የሞተውን ልጁን በእናቱ አማላጅነት ጌታ መካነ መቃብሩ ያስነሳለት ዘንድ በማመን ከሞተ 3 ወር የሆነውን የልጁን አስከሬን ወደ ጌታችን መቃብር ለአምላክ ከሚስቱ ጋር ተመካከረ። ከዚያም ወረቀት ወሰደና ከምድራዊ ንጉሥ ከጢባርዮስ የተላከች ይህች መልእክት ሰማያዊው ንጉሥና የምሕረት አማላጅ የምትሆን ወደ ቅድስት ድንግል እናቱ ትድረስ ሲል ጻፈ። አቤቱ የነገሥታት ንጉሥ የሚሆን የጌታችን የኢየሱስ ክርስቶስ እናቱ ማርያም ሆይ ልጅሽ ሙታንን እንዳስነሳ ጲላጦስ ከሚባለው ሰው ዝናውን ሰምቻለሁና አሁን በእውነት እሰግድልሻለሁ። ዳግመኛም የ4 ቀን ሬሳ ላዛርን ከመቃብር እንዳስነሳው ስለ እርሱ በመጽሐፍ እንደተጻፈ ምስክር አግኝቻለሁና በእውነት አምንብሻለሁ። እነሆ ዛሬም መቃብሩ ቅዱስ ሥጋው 3 መዓልት 3 ሌሊት በእሱ ስላደረ ሙታንን ያስነሳል፣ ሌላም ልዩ ተአምራትን ያደርጋል። ስለዚህም እሱ የሕያው የእግዚአብሔር ልጅ እንደሆነና ስልጣኑ በሰማይ እንደሆነ ሁሉ እንዲሁ በምድርም ያለ መሆኑን በእውነት አምናለሁና፣ አቤቱ የኢየሱስ ክርስቶስ ሆይ ይህን የባሪያሽን የጢባርዮስን መልእክት ቸል ሳትይ በቸርነትሽ ተቀበይ በማለት ጻፈ። ንጉሡም ጢባርዮስም የደብዳቤውን ከጻፈ በኋላ ከሞተው ልጁ አስከሬን ጋር እመቤታችን ካለችበት ኢየሩሳሌም ላከ። በዚያም እመቤታችን በጌታ መካነ መቃብር በጎልጎታ ስትጸልይ አገኘኋትና የመልእክቱን ደብዳቤ ሰጥቷት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን የንጉሡ ጢባርዮስን መልእክት ተቀብላ ካነበበች በኋላ አስከሬኑን ወደ ልጄ መቃብር አስገቡትና መቃብሩን በድንጋይ ዝጉት አለቻቸው። እነሱም እንዳዘዘቻቸው አደረጉት። ከዚያም ከመቃብሩ አጠገብ ቆማ ያለምንም ማስታወቅ በመዓልትና በሌሊት ስትጸልይ ጀመር። መላእክትም ከእርሷ ባለመለየት ጎበኟት፣ ያገለግሏትና ያጽናኗት ነበር። አምላክን በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም እንደዚሁ ስትጸልይ ሳለ በሦስተኛው ቀን አንተ የንጉሥ ጢባርዮስ ልጅ የሰማይና የምድር ንጉሥ በሚሆን በልጄ በኢየሱስ ክርስቶስ ትእዛዝ ተነስ አለችው። በዚያም ጊዜ ያ ንጉሥ ልጅ ከእንቅልፉ እንደሚነቃ ሰው ፈጥኖ ተነሳና የተዘጋበትን ድንጋይ አገለባብጦ በላዩ ላይ ተቀመጠ። ከዚያም ሙታንን የሚያስነሳቸው ድውያንን የሚፈውሳቸው የእውነተኛው አምላክ እናቱ ሆይ ለአንቺ ሰላምታ ይገባሻል በማለት ተንበርክኮ ለእመቤታችን ሰገደላት። ባለሟሎቹና አሽከሮቹም ለጌታቸው ከሞት መነሳት እጅግ ተደሰቱ። ከዚህም በኋላ የንጉሡ ልጅ ወደ እናቱና አባቱ አገር ወደ ሮም ተመልሶ ሄደ። በዚያም ታላቅ ደስታ ሆነ። ከሞተ በኋላ የተነሳውን የንጉሡን ልጅ ያዩ ሁሉ እግዚአብሔርን ፈጽመው አመሰገኑት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን አመሰገኗት። መንበሯ ክብሯ በእኛ ለዘላለም